አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ይህን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መሥሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችል ከሰጠን ፈንተን ልጁን ለምን ትሰጣላችሁ? እሰጣችኋለሁ። ልጁን ቅዱስ ሚካኤልን ስጠን በሉት። አታነካካን። በቃ አሁን የምታደርገው ምንድን ነው? ልጁን ስጠኝ በለውና ጠይቀው ቅዱስ ሚካኤልን። አሁን አረ በእናትህ እኔ ይኸውልህ ሲጀመር ከቤተሰብ የማልስማማው በቃ ከሚወዱ ሰው ጋር አጣለዋለሁ። እሺ ከዛ በኋላ ለእኔ ሌላው ቀላል ነው። ስለሚወዱት እኮ ነው። እንደ ሰው እንዴት እናት እንደና ወንድም እናት እኮ ናት እሷ። ግን እኔ ያመጣውና መድኃኒት እንደዚህ አይጥ መርዝ አጠጣሁት፣ ግን አልሞተም። አዎ በቃ አለቻ አንድ ሴጣን ናት አለች። አንድ ሴጣን ናት። አዎ መተት በቃ አሁን ቸኛለህ። ትቆይ እኔ እዚህ ቤት አልቆይም። ለምን ልጁ ተያዙ ነው የሚቀመጠው። ሲጀመር ልጁም አያስቆየኝም። ጠዋት ጸበል ጠጣና አይበላም ልጁ አይበላም። በአንድ ብርጭቆ በሱ ይጠጣል። ከዛ እኛም በራብ ሰው ሲበላ እንዲህ እያየ እኛ ልብላ እንኳን ብንለው ይለናል፣ ይከለክላቸዋል። ስለዚህ መሄድ እኛ በቃ መሄድ ነው የምንፈልገው። ላንደርስ አረ በፍጹም አዎ። ሁለተኛ ቤተሰብ ውስጥ ያለው ቤተሰቡ ጋርም አንደርስም። ማን ይመስክር? ወላዲቷ ስሟን አታስጠራኛ። በእናትህ ስሟን አታስጠራኝ። እሷ ናት እስካሁንም እንደዚህ ተያይዘን ያለ ነው። ወላዲቷ ናት። ስለዚህ እሷ ትመስክርብን እና ቤቴ ትመስክር። በቃ አዎ አንመለስም። እሺ በርከክ በል በስላሴ ስም በቅድስት ስላሴ ስም ምን ነው? በቅድስት ስላሴ ስም ሲኦል ታስረናል። በመድኃኔዓለም ስም በቅዱስ ሚካኤል ስም በቃ በቅዱስ ገብርኤል ስም ኧረ በቃ እንዴ በቅዱስ ራፋኤል ስም በሰማዕቱ በቅዱስ መርቆሬዎስ ስም ሲኦል ታስረናል። ላንመለስ ምን ነው? ለምን ሳቃችሁ? ይኸውልህ ለፍልፈኝ እንዴት ነው የምመለሰው? ላንመለስ በቅድስት ስላሴ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ለዘላለም ሲኦል ታስረናል። ሁለተኛ እንዳደርስበት በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያለሁ። 7 ጊዜ ጩኽና አውጣሽ ቶሎ እግዚአብሔር ይገስጽህ። እግዚአብሔር ይሰራ። እግዚአብሔር ይገስጽህ። ምን ይባላል? አይዞህ እንዴ ታልቀስ ና ተሳለም። አይዞህ ምን ነው? ማነው ስምህ? ናቲ ምንድን ነው? ምን ነው? ለምን ታለቅሳለህ? ካዲያ ምን ነው? የት ነው ያለው? የት ነው? የት ሚካኤል? መቼ ነው የመጣችው? ማክሰኞ ዕለት የመጣኸው? እሺ በርታ፣ በርታ። ተሸኝቶልሃል። አይዞህ። ውስጣቸው የጠፋቸው ሰዎች ብዙ ውስጣቸውን ሌሎችን የሚያጠፉ ሆነው መገኘታቸው ነው። በማህበራዊ ግንኙነት አንጻር ማለት ነው። ውስጣቸው ይጠፋና አንድ የቤተሰብ ቡድን ውስጥ ሲገቡ እነዚህ አንድ ጋር ሆኑና ለምሳሌ ጫት መቃም
ጫት የሚቅሙ ሰዎች ከበስተጀርባው ሌላ ኮተት አለው። እዚህ ጋር የሚያጫጭሱት አለ፣ እዚህ ጋር አቀማመጥ አለው፣ ስነ ስርዓት አለው። እግር መስቀለኛ ኤክስ ይሰራና ቁጭ ይላል። እንግዲህ እግሩ ኤክስ ከሆነ የሚማረውም የሚሰራውም የሚያስበውም ኤክስ ነው። ቁጭ ይላል። ወንበር መቀመጫ አይፈልግም። ክንዱና ክንዱ ጠረጴዛ ይሆናል እግሩ። ከዛ በኋላ ቀንበጧን ምርቃና ጨብሲ በርጫ እያለ ጊዜውን በዛ ውስጥ ያሟጥጠዋል። ከዚህ በኋላ የሚሰራው ስራ ለኢንዱስትሪውም ለራሱም ለሚይዘውም ገንዘብ ለቤተሰቡም አይበቃም። አፍዛ ደንግዝ የበዛበት ህይወት ነው። ከዚህ በኋላ አመልና ሱስ በባህሪ ውስጥ ይነግሳል። ማቋረጫ የለውም። ማህበራዊ ነውጥ የሚፈጥር ኃይል ይሆናል። ከዚህ በኋላ አስቦ ለቤተሰቡ፣ ለእናቱ፣ ለአባቱ የሚረዳ አይደለም። እንደውም ጭራሽ የእናትና አባት ጡረተኛ ይሆናል። ጭራሽ ወልዶ አሳድጎ አስተምሮ መጦር። እግዚአብሔር ምሕረቱን ያብዛልን። ጌታ አለ። በቅዱስ ቁርባን ጌታን ታገኙታላችሁ ስለተባለ ሞት ሃይማኖት መቀየር አይጠበቅብንም ነበረ። ስለዚህ ንስሐ ገብተን ቅዱስ ቁርባን መቀበል እንፈልጋለን። ስለዚህ እኛ ኦርቶዶክስ ትምህርት እየተማርን ነበር እስካሁን የቆየ ነው። ምክንያታችሁ ምንድን ነው አላቸው። ትምህርቱ ያ አንተ የከፈትከው በፍላሽ ያመጣው ትምህርት እሱ ቀይሮናል። መንፈስ እኮ ነው የሚለው ልጁ ምናምን ብሎ ጭራሽ እኔን መንፈስ አድርጎኛልና አባዬ በደንብ እኮ አልሰማኸውም እኮ ሲከፈት ፍላሹ ይቀይረዋል። ሌላ ነገር ነው የሚያስበው። ልክ ወደ ራሱ ሲመለስ ማወራው መንፈስ ብቻ ነው ለሱ ይሰውረውና ሲመለስ አሁንም ቁም ነገሩን አያስደምጠውም። እና መጨረሻ ላይ በቃ አባዬ ካልፈለከን እንወጣለን፣ እኛ ግን በቃ ኦርቶዶክስ ውስጥ ያለውን ጌታ ተቀብለናል፣ ውስጥ እንትንህን ነው የምንጠብቀው፣ ምላሽህን ነው የምንጠብቀው አሉት። ኦኬ መብታችሁ ነው፣ በቃ አድጋችኋል፣ አይመለከተኝም ምናምን አለ። ተናደደ፣ ሄዱ፣ ተኛ። ሲነጋ ምንድነው እዚህ ቤት ውስጥ የተፈጠረው ምናምን አለ። ምን ተፈጠረ? እናትየዋም ልጆቹም ምንድነው ይሄ ነገር ምንድነው የመጣው? ያቺ ልጅ ታውቃታለህ፣ ፈጣኗ ልጅ፣ በቃ እሷ ልጅ ይሄን ሁሉ ነገር ያመጣችው አሉት ልጆቹ። ኦኬ ያቺ ጌታ ቢያገኝሽ አልኳት። እሷ መጨረሻውን አሰጋችኝ እኮ አለ። እና የሆነ እሁድ ቀን ተሰብስበን አሉ እንጥራት እንዲህ አሉት። ጥሯት፣ ችግር የለውም በመጽሐፍ ቅዱስ የምታምን ከሆነ ልጅቷ ምንም ጥቅስ አታውቅም እኮ መጣች፣ ደፋራች። አቤት እንዴት ናችሁ? ሰላም ናችሁ? አንቺ ልጆቼን ነጠቅሽኝ፣ ሚስቴን ነጠቅሽኝ አለ ጊዜ የእግዚአብሔር ስም የተመሰገነ ይሁን አለች። እሷ ሰምታለች፣ ሁሉ ነገር ታውቃለች፣ ውስጥ ይገናኛሉ ምናምን እና እግዚአብሔር ይመስገን። አሁን ደግሞ መምህር ተስፋዬ ራሱ አመጣሉ። የቱን ይሄ መንፈስ የሚለው አለ። ከዛ አዎ ይመጣል፣ ምን ችግር አለ? ከሱ ጋር ተከራከር፣ እኔ አቅም የለኝም አለችው። ከዛ ጥሪው አላት። ተጠራው። አባ መጡ። ከዛ ተሰበሰብና እሺ የዛሬ 20 ዓመት 30 ዓመት ማን እንደነበርክ አሁን ደግሞ ማን እንደሆንክ ሁሉ ነገር ታወቀ እና ምን ይጠበሳል? አይ ምንም አይጠበስም። ግን ያኔ እብድ አድርጎ የነበረው መንፈስ ማን እንደሆነ አሁን እናትየዋ ልትታረክ ነው፣ ዝም ብለህ አዳምጥ ተባለ። እሺ ችግር የለውም አለና ዝም ብሎ እጁን አጣምሮ ማዳመጥ ጀመረ። አገርህ መራቤቴ ነው። አዎ ከመራቤቴ ነው አሳብደው አክንፈው ያመጡኝ ወደዚህ፣ እንደ ካቻማሌ ማለት ነው። ካቻማሌ ታውቁታላችሁ? መገናኛ ላምበረት ምናምን አካባቢ የሚሽከረከር አንድ ቁምጣ የሚያደርግ ካቻማሌ የሚባል ልጅ አታውቁት? ልክ እንደሱ አሳብደውት ነው የመጣው። ብዙዎቻችሁ ካቻማሌ የሚባል ብላችሁ ብትጠይቁ ማንም ይነግራችኋል። እብድ እንኳን አይደለም፣ ምስኪን ነው በእናታችሁ። እኔ እንኳን እብድ ማለት አለ ያው ስለሚቀባጠር ነው እብድ የሚባለው። በመድኃኒት ነው ያሳበዱት። መድኃኒት ሲባል ያው የተለመደው ነው። እሺ በመንፈስ ማለት ነው። እና መተህ ከሀገርህ እንግዲህ አንተ ላይ ያለው የነገረኝ ነው መነግርህ ነው ያሉት። ማን? እኔ ላይ? ያው መቼ? የዛሬ 30 ምናምን እንዴ። እሺ ንገረኛልና ሀገርህ እንዲህ ያለ ቦታ እንዲህ ያሉ ሰዎች ናቸው። ከዛ መተህ እዚህ በር ላይ መተኛት ጀመርክ። ከዛ በኋላ ደግሞ እየተጠጋህ እንደዚህ ሆነ። የኔ እናትና አባቴ የዛር መንፈስ አንተ ላይ አርፎ በር ላይ ደጅ ጠኑ ነበር። አንተ ላይ አረፉና በአንተ ውስጥ ሆኖ ነው ቤት ገቡ። እነዚህ ልጆች ተወለዱ። በር ላይ ሆነ ቡና አምጪ ትል ነበር። ባዶ ራቁትህን ነበርክ።
ፎቶዎች ሁሉ አሉ። እሱን አውቃለሁ ተነግሮኛል እኮ ይሄ ነው ታሪኩ። እኔ የኔ እናቴ አባቴ የቅድመ አያቴ መንፈስ ነው አንተ ላይ አርፎ ያገባኸኝ አግቢው ተብዬ ታዝዤ ነው በመንፈስ ታዝዤ ነው ያገባሁ ብለው እንቅጩን ነገሩት። ደነገጠ። ይሄ ነው አለ። እና እኔ አሁን ይሁሉ ጌታን ተቀበልኩ ምናምን የማመልከው በሙሉ እንዳለ ሐሰተኛውን ነው አለ። አዎ አሉት አባ ልጄ አሉኝ። አቤት አልኳቸው። አንድም ጥቅስ ሳትጠቅስ ይሄ ሰውዬ ሊማረክ ነው መሰለኝ አሉ። እና አጅሬው ቀይር አለ መንፈሱ ላይ ያለ መንፈስ ማለት ለብደቱ ተመለሰ። ያይድሮ ተመለሰ። ልብሱን ውልቅልቅ አደረገ። ከላይ ያለው ልክ እሳቸው ሲናገሩ ማለት ነው። አሁን አለቀ። በሩን ከፍቶ ሄደ። በቃ ማን ያሰው ማን ደግሞ በዛ ላይ ደግሞ በጣም ትኖ አስቸጋሪ ከያዘ አይለቅም አልኳቸው አይደል? እንደዚህ ቃቆ ከያዘ አይለቅም። ብንሮጥ ከየት እናምጣ? ከዛ ፖሊሶች ይዘውት አለቀ። ፖሊሶች ከበው ምናምን ይዘውት ይሄ ሰውዬማ የትየገሌ ባለቤት አይደለም ምናምን ተብሎ ሲባል በሉ ከዛ ቤተሰብ ሰው ጥሩ ሲባል እነዚህ እኛ ስንሮጥ እዛ ሲመጡ እንዴ እናንተ አባታችሁ እኮ እዛ ራቁትን ሆኖ እኮ እንዴ ምንድነው እንደዚህ ያደርገዋል እንዴ ምናምን አሉ። አዎ አንዳንድ ቀን እንደዚህ ይሆናል እኮ ምናምን ብለን ሄደን በላዳ በእንትን በራይድ አፋፍሰን ይዘነው መጣን። በጣም አስቸገረ። ታገለን እግሩም እጁም ስለታሰረ ነው እንጂ በፍጹም እንደዚህ እየተወራጨ ሲያስቸግር እግሩንና እንደዚህ ተጠመጠመ ማለት ነው። በቃ በጣም ብዙ መንገድ ላይ አንዷ እንዲያውም ይሄው ብላ አንገት ስከርፓን አውልቃ የሰጠችው ረጅም ስከርፕ ነበር። በሱ ነው እግሩ ድብና ነው ያሰቡት። እግዚአብሔር ይማርህ እያለች ሸኘችው። ምስኪን ውድ ስከርፕ እኮ ነው። እና መጣ ቄሱ ጸበል ረጩ። ድርሳነ ሩፋኤል ተጸለየ። መልካ ሩፋኤል ተጸለየ። ሩፋኤልን ይወዱታል በጣም እዛ ቤተሰብ ውስጥ። ከዛ ጸበል አደረጉለት። ወደ ልቡ ተመለሰና እንደታሰረ ምን ሆኜ ነው ሲል ጊዜ ይኸውልህ ልጄ እንዲህ ነው ብሎ ያለውን ነገር ነው አሁን አላረዝምባችሁም። ያለውን ነገር ሲነግሩት እንደገና እብደት የተመለሰብኝ አለ። ታዲያ በጌታ ነኝ ብለህ ነበረ። አሁን ታዲያ የታለ ያ ጌታ? እንግዲህ አሁን ይኸውልህ እውነቱን ስንነግርህ ነው መንፈሱ ሲነቃበት ልብሱን አውላልቆ የጠፋው። ስለዚህ ይሄ በጌታ የምትለውን ነገር ተወውና አሁን ወደ ጸበል እንውሰድ ፍቃደኛ ሁን ተባለ። እንደዛው እንደታሰረ አደረ። ጠዋት ጸበል ወሰዱት ተባለ። ልጆች ተሰብስበው ጸበል ወሰዱት። አሁን ያለው ጸበል ቦታ ነው። ኦርቶዶክስ ሆኗል። ግን ከጸበል መውጣት አልፈልግም። ምክንያቱም ሰው ግደል ሰው እነቅነቅ ነው የሚለው እና ያ የድሮ ከሀገሩ ብን አብረው አንከርተው አክንፈው ተብሎ የተላከው መንፈስ ነው አሁን የተጋለጠው እንጂ የሴትዮዋ መንፈስማ መጀመሪያም እሱ ላይ አድሮበት ካጋባ በኋላ ሴትዮዋ ላይ ተመልሶ ገብቷል። ያው አብሮን ያሉት ማለት ነው። እና ሴትዮዋ ግን ያም ሆኖ ይህ ለቅዱስ ቁርባን በቅተዋል። እግዚአብሔር ይመስገን። መንፈሱ የት እንደገባ ባይታወቅም ቆርበውልናል። እና የእብዱ መንፈስ የተያዘው ከሁሉም ልጆች ይልቅ የእብዱ መንፈስ የተያዘው የማንም ሳይያዝ ማለት ነው። እና እግዚአብሔር እንዲያርጉ ይሄም የተፈወሰ። አሁን እስቲ ወደ እንትኑ ልምጣ፣ ወደ ዋናው ነገር ልምጣ። መንትዮቹ ልጆች ወንዶቹ ተመሳሳይ ባህሪ ይዘው አንድ ሴት ለወጥ እስከ ማውጣት የደረሱት ዱርዬ የሆኑት ደም አፍሳሽ የሆኑት እንደገናም እንደዚህ ገራፊ የሆኑት ከማን ነው? ከጨንገር መንፈስ ነው። ደም ከጠማው ከራሄሎ መንፈስ ነው። ቤተሰብ ውስጥ ይመለክ ከነበረው ነው። ከየትም አላመጡትም። ዛሬ ተደባዳቢ ነን ብለው የምትሏቸው በየቲክቶኩ በየመኑ ለመገዳደል የሚፈልጉ ዳልቻ እነ ቦራቡል ምናምን የሚባሉት የምትሰሟቸው በሙሉ እንዳለ ከየትም አላመጡትም። ለአግሬሲቭነታቸው ይሄ ቁጡነታቸው ሁሉ ነገራቸው ከቤተሰብ የመጣ ነው። ከላይ ሲወርድ የመጣ ነው። ለአፋቸውም ለምናቸው ለሁሉ ነገራቸው የማይጠነቀቁት ወደው አይደለም። ምናልባት ቢሰበኩ ቢመከሩ ሊመለሱ ይችላሉ አችሁ የምታስቡት አይደል? መንፈሱ ካልተያዘ በፍጹም አይመለሱም። አንድ ይሄ ነው። ሌላው የሴቷን ደግሞ ያቺ ወደ ሀብታሞችን ታሳድድ የነበረችው ልጅ ልክ ይሄንን ትምህርት ከሰማች ጊዜ ጀምሮ ፈዘዘች፣ ደነዘዘች። በቃ መፍዘዝ ስላችሁ ምንድነው? የሄደችባቸውን ርቀቶች አስባ ፈሪ ሆነች። ከቤት አትወጣም። እንደ እህቷ እንደዚች እንደ መንትያ እህቷ እቤት እና እስካሁን አልተነገረውም። ማን ከኔ ነው አሁን የሚሰማው ልጁን ይደፍር እንደነበረ የእንጀራ ልጁን ይደፍር እንደነበረ አሁን የሰማውና መንፈስ እንደሆነ ሁሉ ሲሰሙ ሁሉም ይቅርታ አድርገንለታል ይቅር ብለነዋል ብለው አሁን በህብረት እየጸለዩ ነው ያሉት። እሱ ግን ጸበል ነው ያለው።
ጸበል ላይ ነው ያለው። እዚች ውስጥ ሳልመክርም አላልፋት ነገር ምንድነው? እባካችሁን ከክፍለ ሀገርም ከገጠርም የእናት ያባታችሁ ዛር ተሸክማችሁ የምትመጡ አዲስ አበባም ሆናችሁ የእናትና ያባታችሁን ዛር እንዴት ይመለክ እንደነበረ እንዴት ይካደም እንደነበረ ያያችሁ ዘመናዊ ወጣቶች አትከተሉ ይሄን ነገር። በግድ ይሄን አምልኩ፣ ይሄንን ቡና ማፍራት አለብሽ ምናምን ተብላችሁ ቢትታዘዙ፣ ኩሉን ተኳዩ፣ ይሄንን እንሾሽላ ተቀቢው፣ ቡና እንደዚህ አድርገሽ አፍሊ፣ ጨሌውን ተቀበይ ተብሎ ቢነገራችሁም አትቀበሉት። እውነቴን ነው ብላችሁ ያደረገውን ያድርግ። ሳትቀበሉት ኖርማል ኦርቶዶክስ ሆናችሁ ማተብ አስራችሁ የፈለገ ያርጋችሁ። ለምን ዋጋ ያስከፍላችኋል። ዘመናዊ ወጣቶች ሆናችሁ ይሄ ያለፈውን ነገር በመቀበል የምታመጡት ነገር የለም። አንድ ዘመናዊነት የሚገለጠው ደግሞ ልብስን በመቀየር በአራድነት አይደለም። ከእግዚአብሔር ቤት ርቆ በመጨፈር በመፈረክ በምናምን እንደ ልጅቷ እንደፈለጉ በመሆን አይደለም። ዘመናዊነት ማለት መንፈሳዊ ሕይወት መኖር ማለት ነው። በአሁኑ ሰዓት ማምለጥ ነው። እኔ ዘመናዊ የምለው ንስሐ ገብቶ የቆረበን ሰው ነው። እውነት ዘመኑን የዋጀ ነው ዘመናዊ ማለት እና እባካችሁን ወጣቶች ለመበላሸታችሁ ተጠያቂ የሚሆነው በግማሽ % የቤተሰቦቻችሁ ኮተትና የእናንተ መልከስከስም ጭምር ነው። በየሆቴሉ በየናይት ክለቡ በየቦታው በዝሙትም በምንም ከተለያዩ ወንዶችና ሴቶች ጋር ትወስባላችሁ ወይም ደግሞ ይሄ ኃጢአት ይፈጸማል። እንግዲህ እኔ ይሄን ህይወት ስላልኖርኩት ነው እንወስባለን ብዬ የማልናገረውና ይሄንን ስታደርጉት ይጋባል መንፈስ። የሆነ ዱርዬ የሆነ መጥቶ ካንቺ ጋር ፍቅር ሲይዘው አሪፍ ልጅ ነው እኮ ጸባዩ ቆንጆ ልጅ ነው ምናምን ብለሽ ከሱ ጋር ሩካቤ ስትፈጽሚ ጥሩ ልጅ ሊሆን ይችላል። የሱ መንፈስ ግን አንቺ ጋር ይጋባል። እሱን ዱርዬ ያደረገው የቤተሰቦቹ የዛር መንፈስ አንቺ ጋር ይመጣል። ጽንስ ያስወርዳል፣ ሾተል ይሆናል። ስታገቢ ይበቀልሻል። ዲፎርም ወይም ቅርጽ አልባ የሆነ አንሼፕድ የሆነ ልጅ ይወለዳል። ትዳርሽ ጥያቄ ምልክት ውስጥ ነው የሚሆነው። የጸና ነገር አታገኝም። ያሳለፍሽውን ህይወት አስቢና በአንቺ ህይወት ውስጥ በዝሙትም በፍቅርም በተለያየ መዳራትም በፓርቲሲፔት ያደረጉ ወንዶችን ወይም በአንተ ህይወት ውስጥ የገባችውን ሴት አብራህ ከአንተ ጋር ብዙ ላይፍ ውስጥ የገባችን ሴት አስብና ዛሬ ላይ ትዳርህ ላይ ምን እንደገጠመህ አስበው። ብዙ ነገሮች ውስጥ ብትገባ አንድ ነገር ላይ የምታርፈው እሱ ምንድነው? የመናፍስት ተጠቂ ሆነናል። ለመውደቃችን፣ ለመክሰራችን፣ ለመበላሸታችን፣ ለሃይማኖት መክዳታችን፣ ለእያንዳንዱ ጥፋቶቻችን ተጠያቂ የሚሆኑት 90% መናፍስት ናቸው። ሰው የራሱ የሆነ ጥፋተኛ ሊያደርገው የሚችለው ከባድ የሆነ ክፉ ሰው ሆኖ አልተፈጠረም። ሰው ደግ ነው። ሰው የዋህ ነው። 7 ሀብታት የተሰጡት ከነጻ ፈቃድ ጋር የተቀበለ ሀብታም ባለጸጋ የዚህ ምድር ንጉስ ነው። ሰው በነጻ ፈቃዱ ተጠቅሞ ክፉ ቦታ ላይ ይውላል ብዬ አላስብም። ከመጀመሪያው ጀምሮ ግን የቀደመው ጠላት የአባታችን የአዳም ጠላት የሆነው ጋድራኤል የሚባለው ያ በእባብ ላይ ተመስሎ በእባብ ላይ ተደብቆ የመጣው መንፈስ ዛሬም በሚያማምሩ ነገሮች ተደብቆ እየመጣ እየጣለን ያለው። ለዚህ ነው እኮ ጥንተ ጠላት የተባለው። ሰው በፈቃዱ ተጠቅሞ ከሚያጠፋው ጥፋት ይልቅ ዲያብሎስ ተከታትሎን የሚጥለን ነገር ስለሚበዛ እኮ ነው ጥንተ ጠላት የተባለው። የአዳምና ሔዋን ከገነት መውጣት ምክንያቱ ማን ነው? ዲያብሎስ ነው። ለጸበለሱ መብላት ምክንያት ማን ነው? ዲያብሎስ ነው። ከእግዚአብሔር ጋር ለመጣላታችን ምክንያት ማን ነው? ዲያብሎስ ነው። ኢየሱስ ክርስቶስ መጥቶ እስኪወለድ አምላካችን ሆኖ እቺ ምድር እስኪዋጃት ድረስ ዓመተ ምሕረት እንዲመጣ ምክንያት የሆነው እኮ የሆነው እኮ። ስለዚህ አዳምና ሔዋን በራሳቸው ኃጢአት ሰርተው አይደለም፣ ወይም ደግሞ በራሳቸው ተነሳሽነት ተነስተው አይደለም፣ አሰናክሏቸው ነው። ለዚህ ነው እኮ የኢየሱስ ክርስቶስ መወለድ ያስፈለገው ወደው እንዳላጠፉ ስለታወቀ ነው። ወደው አይደለም ያጠፉት፣ ተገደው ነው። ዲያብሎስ ግን ወዶ ነው የወደቀው። ወዶ ነው ትዕቢተኛ የሆነው። ወዶ ነው እኔ አምላክ ነኝ ብሎ የተናገረው። ከልቡ አመንጭቶ እንጨትና እንጨት ተፋጭቶ እሳት እንደሚፈጥር ከራሱ ሐሳብ ጋር ተፋጭቶ ትዕቢትን አወጣ ይላሉ አባቶች ሲናገሩ። ሰይጣን ግን ተደብቆ መጥቶ ጥያቄ አቀረበ። ይሄን አትብሉ የተባላችሁት ለምን እንደሆነ ታውቂያለሽን ብሎ ጥያቄ አቀረበ። ስለዚህ ሰይጣን አሁንም በሚታየው በሴት ልጅ መቀመጫ ላይ፣ በወንድ ልጅ ደረት ላይ፣ በሚያበሩ በሚያበጨልጩ፣ በገንዘቡ፣ በመኪናው፣ በሚያማምሩ ነገሮች ላይ ተቀምጦ ይሄን ነገር አየኸው፣ ይሄን ነገር ብትይዘው ምን ይመስልሃል ይላል። ምንም ችግር የለውም አሪፍ ነው ስትሉ ጊዜ ይሄን ነገር ለማግኘት ግን ይሄን ማግኘት አለብህ፣ ይሄን ማድረግ አለብህ ብሎ ምን መስዋዕት እንደምታቀርብ ያሳያል። ስለዚህ የሰው ልጅ ክፉ አይደለም። ያ ማለት እኮ ክፉ ነው ካለን እኮ ሰው ውይ ሰውን ማመን ቀብሮ ነው እያልን ሰውን የምናማርር ከሆነ እግዚአብሔር እንከን አለበት ማለት ነው። እግዚአብሔር ሲፈጥረን እንከን አለበት ማለት ነው። ክፉ አድርጎ ነው የፈጠረን ማለት ነው። ከሰይጣን የባሰ ለሰይጣን ተንኮል የምናስተምር
አድርገን ራሳችን የምንመለከት ከሆነ እግዚአብሔር ችግር አለበት ማለት ነው። እንዴ እንደዚህ መሆን የለበትም። እግዚአብሔር ምንም አይነት እንከን የለበትም። ንጹህ አድርጎን የፈጠረን ግን ከነጻ ፈቃድ ጋር አብሮ ስለሰጠን በነጻ ፈቃዳችን ተጠቅመን ወደቅን። በአንድ በኩል ደግሞ ዲያብሎስ እንድንወድቅ ምክንያት ነጻ ፈቃዳችንን ኪድናፕ ማገትን የሚባለው አገተብንና ባሪያ አደረገን። ነጻ ፈቃዳችንን አግቶ የሱ ተጠቂዎች አደረገን። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ባሪያ ተብሎ የዕዳ ደብዳቤ ተጽፎብን ነበረ። ክርስቶስ በዮርዳኖስ ሲጠመቅ ዕዳ ደብዳቤው ተሰረዘ የተባለው እኮ ለዚህ ነው። ባሪያ አደረጋቸው። ስለዚህ እባካችሁ ይሄ የእናቴ አባቴ ከራማ ነው ከቅድመ አያት የመጣ ነው ተብሎ ሲነገራችሁ አዎ እሺ ብሎ ማዳመጥ፣ ከዛ ቡና ፍሩ ሲባል እሺ፣ ይሄን አርጉ ሲባል እሺ ብሎ መታዘዝ የእድሜ ልክ ዋጋ መክፈል። ይሄው ልጆቻቸው ላይ ሁሉ መጥቶ የእድሜ ልክ ዋጋ ከፈሉ። በነዛ በመንትያ ወንዶች ልጆቻቸው በጣም ብዙ ደናግላን ሴቶች ድንግልናቸው ፈረሰ። በዛ ሰፈር ውስጥ ያሉ ሴቶች ፈጀናቸው አለ ልጁ ሲናገር እየሳቀ። እኔ ያልተገናኘኋት ሴት የለችም ሰፈር ውስጥ አለ። ሁለቴ ሶስቴ እየሄድኩኝ እንደፈለግኩ ነው ማገኛቸዋል። ግንባሬን እንደዚህ እርከን ካረኩት በቃ ኮስተር ካልኩኝ ትመጣለች። መታ ልጥፍ ነው የምትለው ደረት ይላል። መንፈስ ነው የሚስባት። ያያታል፣ በቁጣም ያያታል፣ በዝሙት አይንም ያያታል። ሄዳ ደረቱ ላይ ልጥፍ ነው በቃ። ምን ታርግ ወድ አይደለም። ከዛ የኔ ጀግና ትለዋለች። ሽፍቶች በየጫካ ውስጥ ሽፍቶች ሲሸፍቱ ከመንደር ወጥተው ሲሸፍቱ በአንድም በፖለቲካ ጉዳይም ነው የሚሸፍቱት። በአንድ በኩል ደግሞ ጥይት እንዳይመታቸው እላቸው ላይ ጥይት መከላከያ ምናምን ክታብ ምናምን ተደርጎ ኮተታ ተደርጎ ነው የሚሄዱት። ይሄን መንፈስ ተሸክመው ደግሞ ሌሊት መጥተው ሴተኛ ዳሪ ጋር ወይም አንዲት ሴት ባል ያላት ሴት ቆንጆ ሴት ከሆነች ባሏን መረዛ ብሎ ወይ ገሎ የሰው ሚስት ይቀማል። ከዛ በኋላስ የኔ ጀግና ትለዋለች። ለምን ተይዛኗ በዛ መንፈስ። ይሄም እንደዛ ነው የሚሆነው። በቃ የትኛውን ቦታ ላይ ብትሄዱ አብዛኛው መንፈስ የሚወራረሰው በቡዳ መንፈስና በዝሙት መንፈስ ነው። በቃ በመተያየት እስቲ ቲክቶክ ላይ ጀበና እዚህ ላይ አስቀምጣ ሲደንስ ካየ አንዱ በቃ ትሬንድ ይሆናል። ያም ይከተለዋል። የሆነ ድስት ላይ ተቀምጣ ጉራን እንደዚህ አድርጋ የሆነ ምናምን ስትሰራ ካየ ያም ይቀባበለዋል። አለባበስ ላይ ይቀባበለዋል። ሊፕስቲክ ላይ ይቀባበለዋል። ቅንድብ ላይ ሁሉም መቀባበል ነው። ለምን? በቡዳ ተበላልቷል። እርስ በርስ ተበላልቷል። ራዕይ ዮሐንስ ምዕራፍ 13 ላይ የሚናገረው ይሄ ነው። ለመንፈሱ ምስል አለው፣ ለአውሬው ምስል አለው፣ ለምስሉም ደግሞ ትንፋሽ አለው ያለው ይሄ ነው። አውሬው የተባለው የሚባለው ነው። እንግዲህ እናንተ የምታውቁት አውሬ አይደለም። በባህሪው አውሬ የሆነው የዚህ ዘመን ኤቲስትነት፣ ፓጋንነት፣ ልቅነት፣ ግዴለሽነት ማለት ነው። እግዚአብሔር ይቅር ይበለን፣ እግዚአብሔር ይማረን። ይህንን ቤተሰብ የማረ አምላክ የሁላችንን ቤት ደግሞ ይማርልን። ወጥተው ነበረ ተመልሰዋል። ግን ደግሞ መጥተው ነበረ ወጡ ጠፉ ከመባል ያድነን። ሌላ ምንም ልል አልችልም። ሰላም ነው። አዲስ ዓመቱን መልካም አርግ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ